በመጨረሻም የተፈራው ጊዜ ደርሷል። አይቀሬው ጦርነት በቀናት ውስጥ እንደሚጀመር የፌዴራሉ መንግስት ማረጋገጫ ሰጥቷል። በህወሓት ኃይሎችና በፌዴራሉ መንግስት መካከል የተካረረው ፖለቲካዊ ውጥረት ወደ ለየለት ጦርነት ሊገባ የሚችልበት ሁኔታ መኖሩን ዓለም አቀፍ ተቋማትን ጨምሮ በርካታ የሀገር ውስጥ ፖለቲከኞችና የመብት ተሟጋች ተቋማት ሲገልጹ መቆየታቸው ይታወሳል። ጦርነትም ሰላምም ባልሰፈነበት የትግራይ ክልል በቀናት ውስጥ የተሟላ ወታደራዊ ጥቃት እንደሚከፈት የፌዴራሉ መንግስት ይፋ አድርጓል። ይህም እውነት መሆኑን የደህንነት መስሪያ ቤቱ አረጋግጧል። በቂ የጦርነት ቅድመ ዝግጅት ሲያደርጉ የቆዩት ሁለቱም ወገኖች ጦርነቱን በይፋ ለመጀመር የሚያስችል ሁነኛ አጋጣሚዎችን ሲጠባበቁ የቆዩ ሲሆን የፌዴራሉ መንግስት ተጨማሪ ከባባድ መሳሪያዎችንና ሰው አልባ የጦር መሳሪያዎችን ሲያከማች ቆይቷል። እንዲሁም ሰራዊቱም ወደ ትግራይ ክልል ድንበር ከተጠጋ ቆይቷል። የህወሓት ኃይሎች በበኩላቸው የሻዕቢያን ጦር ወደ ትግራይ ማስገባትን ጨምሮ ጸረ ድሮን መታጠቃቸውን አስታውቀዋል። ከቀናት በኋላ እንደሚጀመር በሚጠበቀው በዚህ ጦርነት ህወሓት፣ ሻዕቢያና የፋኖ ኃይሎች በአንድ ጎራ ተሰልፈው ከፌዴራሉ መንግስት ጋር ወደ ጦርነት እንደሚገቡ ተገልጿል። የፌዴራሉ መንግስት በበኩሉ ያልተጠበቀ አጋር መፍጠሩ ታውቋል። የሀገሪቱ የፖለቲካ ፓርቲዎችም ጦርነቱ በፍጥነት እንዲጀመር ለመንግስት ጥሪ አቅርበዋል። ከደህንነት ተቋሙና ከዲፕሎማቲክ ምንጮች ያሰባሰብነውን መረጃ ዘርዘር አድርገን እንነግራችኋለን። ለአዳዲስና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃው ስናል ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አልጀዚራ ላይ በጋራ ባስነበቡት ጽሑፍ አስጠንቅቀዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ ጌታቸው ረዳና የደህንነት ሹሙ ሬድዋን ሁሴን የህወሓት ቡድን በኤርትራ መንግስት ድጋፍ ከፍተኛ ተዋጊ ኃይል በማሰልጠን ላይ ይገኛል በማለትም ከሰዋል። ቡድኑ ሰላም ፈላጊና የግጭት ማቆም ስምምነቱ ደጋፊ የሆኑ ግለሰቦችን መንጥሮ አውጥቷቸዋል ሲልም አልጀዚራ ላይ በጻፉት ሀተታ ላይ ገልጸዋል። ህወሓት ከፌዴራል መንግስቱ ጋር አዲስ ግጭት ውስጥ ለመግባት እያሟሟቀ ይገኛል ያሉት ጸሐፊዎቹ በህወሓትና በኤርትራ መንግስት ላይ ተጽዕኖ ማሳደር የሚችሉ አካላት ድጋሚ ግጭት እንዳይቀሰቀስ ከፍተኛ ጥረት እንዲያደርጉ ጥሪ አድርገዋል። ድጋሚ ግጭት ከተቀሰቀሰ ቀጠናዊ አንድምታ እንደሚኖረውም ጸሐፊዎቹ አስጠንቅቀዋል። አምባሳደር ሬድዋንና የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በጋራ ባስነበቡት ጽሑፋቸው ጽምዶ በሚል ቅንጅት የፈጠሩ ኃይሎች ኢትዮጵያ ወደ ጦርነትን ጎትተው ለማስገባት እየተንቀሳቀሱ መሆኑንም ጠቁመዋል። በአስመራ በመቀለና በሱዳን በድብቅና ግልጽ በሆኑ ስብሰባዎች የፈጠረው የጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ተዘጋጅቷልም ብለዋል። ጌታቸውና ሬድዋን አክራሪና ርዝራዝ ቡድን ነው ያሉት ህወሓት በአስመራ ድጋፍ አጋዥነት በሚቀጥሉት ቀናት ጥቃት ለመሰንዘር መወሰኑን አረጋግጠዋል። ህወሓት ጥቃት የሚፈጸመው በፌዴራል መንግስቱ ላይ መሆኑን የገለጹት ሁለቱ ባለስልጣናት በጦርነት ዝግጅቱ የኤርትራ መንግስት በግልጽ እየተሳተፈ ነው ብለዋል። እነ ጌታቸው ርዝራዝ በሚል ያኮሰሱት ህወሓት የፕሪቶሪያውን ስምምነት በግልጽ መጣሱንና በፌዴራል መንግስቱ ላይ ጥቃት ለመሰንዘር ራሱን ማዘጋጀቱንም ጠቁመዋል። ባለስልጣናቱ ዳግም ኢትዮጵያ ወደ ጦርነት ተስባ መግባት የለባትም በሚል ባስነበቡት ጽሑፍ ዓለም አቀፉ ማህበረሰብ እርምጃ እንዲወስድም አሳስበዋል። ህወሓትና በአስመራ ደጋፊዎች ላይ ተጽዕኖ ወይንም አቅም ያለው ማንኛውም አካል ወደ ሌላ ግጭት ውስጥ እንዳይገባ ከፍተኛ ግፊት ማድረጉ እጅግ አስፈላጊ ነው ብለዋል። ለኢትዮጵያ ዳግም ወደ ግጭት መመለስ አደገኛ ከመሆኑም በላይ አስከፊ ቀጠናዊ መዘዞችን ያስከትላል ሲሉ ማስጠንቅቀዋል። ህወሓት የትግራይ ህዝብ ህወሓትና የጦርነት አጀንዳውን በግልጽ ውድቅ ቢያደርግም ቡድኑ የግጭት መቀስቀስ አባዜውን አልተወም ብለዋል። ህወሓት ከኤርትራ መንግስት በቀጥታ በሚያገኘው ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል መመልመል፣ ማሰልጠንና ማስታጠቅ ቀጥሏልም ሲሉ አክለዋል።
በሌላ በኩል የፕሪቶሪያው የሰላም ስምምነት ቁልፍ አስታራቂ የነበሩት የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ በፌዴራል መንግስቱና በህወሓት መካከል እያገረሸ የመጣውን ውጥረት ለማርገብ ሰኔ 4 ቀን 2018 ዓ.ም መቀለ በመግባት ከክልሉ ከፍተኛ አመራሮች ጋር ውይይት አድርገዋል። ኦሉሴጉን ኦባሳንጆ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና ከሌሎች ከፍተኛ የክልሉ ባለስልጣናት ጋር የተወያዩ ሲሆን ዋና ዓላማቸውም ውጥረቱ ወደ ዳግም ግጭት እንዳያመራ መከላከልና በሁለቱ ወገኖች መካከል ያሉ ልዩነቶችን በንግግር እንዲፈቱ ማሸማገል መሆኑ ታውቋል። በውይይቱ ወቅት የህወሓት አመራሮች የፌዴራል መንግስቱ የፕሪቶሪያውን ስምምነት በተደጋጋሚ እየጣሰ መሆኑን በመጥቀስ ክስ አቅርበዋል። በተለይም ከሰሞኑ በሽራሮ አካባቢ የተፈጸመውን የድሮን ጥቃት፣ የተፈናቃዮችና ስደተኞች ወደ ቀያቸው አለመመለስ እንዲሁም በክልሉ ላይ እየተጣሉ ያሉ ገደቦችን እንደ ዋና ቅሬታ አንስተዋል። ኦሉሴጉን ኦባሳንጆ ከመቀለ ጉዟቸው ቀደም ብሎ በአዲስ አበባ ከሚገኙ የአውሮፓ ህብረት፣ የአሜሪካና ሌሎች የዲፕሎማቲክ ማህበረሰብ አባላት ጋር ሰፊ ምክክር ማድረጋቸው የታወቀ ሲሆን በቀጣይም ከፌዴራል መንግስቱ ባለስልጣናት ጋር ውይይት እንደሚያደርጉ ይጠበቃል። ይህ የሽምግልና ጥረት በአፍሪካ ህብረት፣ በአሜሪካና በአውሮፓ ህብረት ዘንድ ከፍተኛ ድጋፍ እየተሰጠው ይገኛል። ይህ በእንዲህ እንዳለ የፌዴራል መንግስቱ ህወሓት ላይ አፋጣኝ እርምጃ እንዲወስድ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጠይቋል። አካሄዱ መኢሶንን ይመስላል በሚል የሚተቸው ኢዜማ በትግራይ ያንዣበበውን ወታደራዊ ውጥረት በተመለከተ መግለጫ አውጥቷል። የፌዴራሉ መንግስት ህወሓት ላይ እርምጃ እንዲወስድም ጠይቋል። ህወሓት ደርግን ጥሎ ስልጣን ከተቆጣጠረበት ጊዜ አንስቶ የሰራቸውን ጥፋቶች የሚዘረዝረው መግለጫው አሁን ላለው አገራዊ ችግር መንስኤው ህወሓት ያሰፈነው የብሔር ፖለቲካ እንደሆነም ደምድሟል። ለፕሪቶሪያ ስምምነት አለመተግበር እና ለተፈናቃዮች አለመመለስ ህወሓትን ብቻ ተጠያቂ ያደረገው የፓርቲው መግለጫ ይህንን ኃይል በቃ ማለትና በትግራይ ያሉ ወገኖቻችንን ከማያባራ መከራ መታደግ የሁላችንም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል፣ ጦርነትን ሳይጀመር በፊት ማስቆም ይገባል ሲልም ጠይቋል። እንደ ህወሓት አይነት ደም የማይጠረቃ አካልና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆምና የትግራይ ህዝብን ካላስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ በሚቆሙ ማንኛውም ለትግራይ ማህበረሰብ በሚቆረቆሩ አካል ሊወሰድ እንደሚገባም ያምናልን በማለት ህወሓት ላይ እርምጃ እንዲወሰድ ጠይቋል። የሳቱ መረጃችን በዚሁ አበቃ። ለአዳዲስና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።